ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ሰላም ሰላም ሁኑልን ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁም ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። ዛሬ በአዲስ ርዕስ መጥቻለሁ። ርዕሴም ዛሬ ሩሃማና ሀብታሙ ታረቁ በሚለው ዙሪያ ነው። እስቲ ስለነሱ ትንሽ ያለንን የሰማነውን ቀንጨብ አድርገን ይዤ መጥቻለሁ ማለት ነው። የሩሃማና ሀብታሙ ያው ብዙዎቻችሁ ታውቋቸዋላችሁ። ሚዲያ ላይ ብዙ ጊዜ ለብዙ ቀርበው እሱ የሚታወቀው ኩላሊት በመስጠቱ ነው። ያው ኩላሊት ሰጠ ሲባል እኛም እስቲ ምንድን ነው ነገሩ ቢለን በየፌስቡክም በምንም ሲለቀቅ ያው ገረፍ አድርገን አንብበናል ማለት ነው። እንግዲህ ያላየ የለም ብዬ አምናለሁ ማለት ነው። እስቲ ምን አይነት ልጅ ነው? ምን ድንቅ ልጅ ነው? ኩላሊቱን ለግሶ እንዲሁም ደግሞ በህይወት ተጣምረው አብረው የኖሩ ሲያን ነገሩን ስንሰማ እኛም ገብተን አድንቀን አብረን ተከታትለን ነበረ ማለት ነው። መጨረሻ ላይ ሌላ ችግር ውስጥ ጸብ ውስጥ ገብተው እንደተለያዩ ብዙዎቻችን እናውቃለን። ነገር ግን ያው ብዙ ነገር ተብሎ ብዙ ነገር በመሀል ብዙ ሰውም ገብቶ ብዙ ተበብለዋል። እሱም ያው እሷም ይቅርታ ጠይቃ ነበር፣ ይቅርታዋንም አልተቀበለም ነበረ። አሁን ላይ ሁለቱ ወደ መጣመር ደረጃ ደርሰዋል ማለት ነው። አዎ በባልና ሚስት መሀል አትግቡ የሚባለው ለዚህ ነው ማለት ነው። በባልና ሚስት መሀል ማናቸውም ቢሆን አትግቡ። የባልና ሚስት መግባት ነገ ዞሮ ይገናኛሉ እና በዛ መሀል ማንም ጓደኛቸውም ይሁን ጎረቤትም ይሁን ምን ሲሆን ሲጣሉ ለማስታረቅ ሞክሮ፣ ካልተቻለ ግን ዝምታ መርጣችሁ ከዛም ሰምታችሁ ወደዛው ነገር ይዛችሁ ከመሄድ ከዛም ሰምታችሁ ወደዛ ከመውሰድ ተቆጥባችሁ ጸጥ ብላችሁ የግራውንም የቀኙንም ማዳመጥ ይሻላል ማለት ነው። ነገ ዞረው ይገናኛሉ። በመሀል መግባት አያስፈልግም ለማለት ያህል ነው። ከቻላችሁ ለማገናኘት መሞከር እና ሀብታሙና ያው ሩሃማ ተገናኝተዋል። እሱ የሚታወቀው ኩላሊት የሰጠ ነው ማለት ነው። በዛ ነው ብዙ ጊዜ የሚታወቀው። አዲስ ምዕራፍ የከፈተ እርቅ አውርደዋል ዛሬ ማለት ነው። በጣም ደስ ይላል። ዛሬ በዚህ ቀንና በዚህ ሰዓት ታላቅ ነገር ተፈጸመ ማለት ነው። የህይወቷን ክር ለመዘርጋት ኩላሊቷን የሰጣት ጀግናው ሀብታሙ እና በሱ መስዋዕትነት የተረፈችው ሩሃማ ያው እሱ ባይለግሳት ኖሮ እሱ ባይሰጣት ኖሮ ህይወቷ ያው ከባድ ችግር ውስጥ ይሆን ነበር። ያው ህይወቷን አትርፎላታል ማለት ነው። በዛም ብዙዎቻችን ስናወግዛት ሲያወግዟት ነበረ። ምን አይነት ናት? እንዴት አደርጋለች? የተረገመች ናት እየተባለ ብዙ ሰው ሲያጠጥላትም ነበር። እሱንም አንዴ ከፍ አንዴ ጣል እያደረጉ ሲሉ ብዙ ጊዜ ተመልክተን ነበር ማለት ነው። ያ ሁሉ አለፈና ዛሬ ወደ መገናኘት ደረጃ ደርሰዋል ማለት ነው። ያው በሱ መስዋዕትነት የተረፈችው ሩሃማ በሽማግሌዎች እና በትልልቅ ሰዎች ፊት እርቅ አውርደው እንደገና ፍቅራቸውን ሀ ብለው ሊጀምሩ ወስነዋል ማለት ነው። ይህ ተአምራዊ ፍቅራቸው ከደረሰበት ውጣ ውረድ በኋላ ብዙ ውጣ ውረድ እንደነገርኳችሁ ቅድም ላይ አሳልፈዋል፣ ሰምተናል፣ አይታችኋል። ያ ሁሉ ውጣ ውረድ አለፈና ተደመደመና እንደገና ወደ መልካም ነገር በሽማግሌዎች በትላልቅ ሰዎች ፊት እርቅ አውርደው እንደገና ፍቅራቸውን ሀ ብለው ሊጀምሩ ወስነዋል ማለት ነው። እና ይህም ተአምራዊ ፍቅራቸው ከደረሰበት ውጣ ውረድ፣ ችግር፣ እንቅፋት በኋላ ዛሬ ይቅርታ በአዲስ ተስፋ ታትሞ ተቋጭቷል ማለት ነው። ሀብታሙም ያው ግንባሯን በፍቅር ስሞ ሩሃማም ሩጣ ጥምጥም ብላ በማቀፍ የልብ ያው ሰላም አውርዷል ማለት ነው። ያው እሷም ስትፈልገው የነበረ ሰላም ይወርዳል ብላ ለጊዜው እሷም ቢያንገራግሩ ግን ልባቸው የመመለስ
ፍላጎት ነበራቸው ማለት ነው። ይህ እርቅ በፍቅር ቃል ኪዳን የተስፋ ምልክት እና የሁለተኛ እድል መጀመሪያ ነው ብለዋል ብዙዎቹ ማለት ነው። እውነተኛ ፍቅር ሁሉም ነገር አልፎ ለድል እንደሚበቃ ማረጋገጫ ነው ይላሉ። ይህ ነው አዎ እውነተኛ ፍቅር ሁሉንም ነገር ድል አድርጎ ነገሮችን አሸንፎ ድል አድርጎ መጨረሻ ላይ ደግሞ ለድል የሚበቃ ነገር እና ማረጋገጫ ነው ማለት ነው። ማረጋገጫ ማለት ደግሞ እውነተኛ ፍቅራቸው ችግር፣ እንቅፋትን፣ መከራን ሁሉን ነገር አሳልፎ እንደገና ሲጣመሩ ያ ምን ይባላል? ድል አደረጉ ይባላል። እና ዛሬ ላይ ለተከታያቸው የህይወት ምዕራፋቸውን በሙሉ በፍቅርና በሰላም እንደሚኖሩ መልካም ምኞታቸውን ብዙዎቹ እየገለጹ ይገኛል ማለት ነው። እና በተዋለደና በባልና ሚስት መሀልም አትግቡ የሚባለው ለዚህ ነው ማለት ነው። ዛሬ ላይ በቃ በእነሱ ላይ ሚዲያውም እንደሚያሸብርቅ ይመስለኛል ብዬ ገምታለሁ። እና ያው ብዙዎቹ አላየንም ማለት አይቻልም። እኔ አይቻለሁኝ ብዙ ጊዜ ስለሱ ፌስቡክ ላይ ብዙ ጊዜ በፌስቡክ እየተለቀቁ ምንድን ነው ምን አይነት ነው ምን ደግ ልጅ ነው እያለና ደግሞ መጀመሪያ ላይ አዝኖ ተክዞ የለቀቀው ቪዲዮ ብዙዎቻችንን አሳዝኖን ነበር። መጀመሪያ ላይ እንደተጎዳ መጀመሪያ ሀብሎ የተለቀቀው ቪዲዮ ላይ ብዙዎቻችሁ እንዳያችሁት በጣም ነበር እዛ ጋር ያሳዘነኝ። እኔ ራሱ ያንን ሳይ ነው እስቲ ምንድን ነው ምን አይነት ልጅ ነው ብዬ ልጆቹ ብዙዎች ሰዎች ሲቀባበሉት ሂደን አይተናል ማለት ነው። ብዙም ጊዜ መጨረሻ ላይም ግማሹ ቢወቅሰው ግማሹ ልክ ነው፣ ግማሹ ውሸት ነው፣ ግማሹ ምንድን ነው እያለ ብዙም ቢወዘጋገቡ ግን ያ ሁሉ አለፈና ዛሬ እንደገና ነገሮችን አሸንፈው በፍቅር ብለው ተጣምረው ህይወታቸውን ጀምረዋል ማለት ነው። እና በሚዲያም አጋርቷል ማለት ነው። ያው ለእውነተኛ ፍቅር ሲባል የማይከፈል መስዋዕትነት የለም። ያው ልጁም ደስ ይላል። መጀመሪያ ችግር ላይ ሆና እንደዛ ያሉ ወንዶች አንዳንዴ ችግር ላይ ሆነው ከችግር የሚያነሱ ወንዶች ሊመሰገኑ ይገባል። ያው እሱ ህይወቱን የሰጣት ማለት ነው። አሁንም ቢሆን ከዚያም በላይ ህይወቴን መስዋዕትነት አደርግላታለሁ ብለዋል ማለት ነው ሀብታሙ። ከእሷ ህይወት ጋር እንዲገጣጣም የራሱን የወደፊት እቅድ ይቀይራል። የነበረውን መንገድ ትቶ ለጋራ ህይወት የሚሆን አዲስ መንገድ ጀምሯል ማለት ነው። ያው እሷም ከዚህ በፊት ስትፈልገው እና ስመኘው የነበረ ሁሌም ደግሞ ዱዓ ማደርግበት ጸሎት ማደርግበት ነገር ነበረ። ዛሬ በጣም ደስ ብሎኛል ብላ ያው ተቀብላለች። ሁለቱም በደስታ ዘመድም ጓደኛም በአካባቢያቸው እና በዙሪያቸው ያሉትም በደስታ አብረው አጨብጭበዋል ማለት ነው። እና እንግዲህ ሰላም ይሆንላቸው። አሁንም ቢሆን መጨረሻው ይዝለቅላቸው። ያው የእውነተኛ ፍቅር እንዲህ ነው። ወንድ ልጅ ምስኪን ነው፣ ግን ለፍቅር ንጉስ ነው። ብዙ ጊዜ ወንድ ልጅ በስሜቱ ጠንካራ ነው፣ በውሳኔው የገዘፈ ይመስላል። እውነት ነው። በውሳኔያቸው ወንዶች ከሴቶች ይሻላሉ። ነገር ግን ከልቡ ሲወድ ምስኪን ይሆናል። በሌላ አባባል እጅ ይሰጣል ማለት ነው። ለእውነተኛ ፍቅር ሲል የኩራት ጋሻውን ይጥላል። እሺ ብሎ ለመቀበል፣ ይቅርታ ለመጠየቅ፣ ስህተቱን ለማረም ወደ ኋላ አይልም። ለፍቅሩ ሲል የራሱን ክብር መስዋዕትነት ያደርጋል ማለት ነው። ከእሷ ህይወት ጋር እንዲገጣጠም የራሱን ወደፊት እቅድ ይቀይራል። የነበረውን መንገድ ትቶ ለጋራ ህይወት የሚሆን አዲስ መንገድ ይጀምራል። የምትወደውን ሰው ለመጠበቅና ደስተኛ ለማድረግ በጭንቅላትህ የሌለውን ጉልበት ትዕግስትና ብልሃት ይፈጥራል። የመስዋዕትነት ጀግና የሚሆነው ያኔ ነው። መከራን በፈገግታ ይቀበላል። ለቤተሰቡ ለሚወዳት ሴት ሲል በራሱ ላይ የሚደርሰውን ጫናና ውጣ ውረድ በዝምታ ተሸክሞ ወደ ውስጥ ይዞርበታል ማለት ነው። አሁንም ሀብታሙ ያሳየው ይሄን ነው። በውስጡ በዝምታ ተሸክሞ ብዙ ነገሮችን ብዙ ውጣ ውረዶችን እንዳሳለፈ ብዙ ጊዜ አይተናል ማለት ነው። አሁንም ያንን በዝምታ የተሸከመውን የችግርም የእንትንም ሀዘን እንትን ብሎ ጥሎ
አሁን ሰላም አውርደዋል ማለት ነው። እንባውን ውጦ የደስታ ምንጭ ሆኖ መቅረብ ለሱ መስዋዕትነት ነው። አዎ ወንድ ልጅ ምስኪን ነው ማለት ነው። መጨረሻ ላይ ይቅርታ አልቀበልም ቢል አሁን ላይ ከይቅርቷን ተቀብሎ ሰላም አውርደው ሰላም ላይ ይገኛሉ ማለት ነው። እውነተኛ ወንድ ልጅ ወንድም ደግሞ ከልብ የሚወድ እንደዚህ ነው ማለት ነው። አሁንም ብዙ አሳልፎ ሩሃማም መልሳ ይቅርታን ብላ ነበር። አሁንም ደግሞ ስትመኘው ስትፈለገው የነበረ ህይወቷ እንደገና ሰምሮ ሊጣመሩና ህይወታቸውን በነበረበት ወደ ነበረበት መልሰው አብሮ ለመኖር ወስነዋል ማለት ነው። ዛሬ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን እስቲ ኮመንት ላይ ጻፉልን። አዎ ጥሩ ነው ያደረጉ፣ አይስ አይደለም፣ ሀሳባችሁን ብቻ በሳጥኑ አስቀምጡልን። ለዛሬ በዚህ በቃናል። በቀጣይ በሌላ እንመጣለን። እስከዛው ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።